ነው የምታሳያቸው። ሴትነት ርካሽ አለመሆኑን የፈለገ እሷ አጠገቧ ሆኖ የምትወደው ነው አይደለ? ግን ስለወደደችው ሴትነቷን ማርከስ አትፈልግም። በክብር ቤተሰብ አለኝ አለችው። ክብር የሚባል ነገር አለ አለችው። 100% ደግሞ እኔ እተማመንባታለሁ። በቃ አላማ ያለው ራሷ ናት ልጅቷ ማንንም ሰው መሆን አትፈልግም፣ ራሷን እንጂ የራሷን ነው መኖር ያለባትም ራሷን ሆና ነው። ይኸውልሽ መልኩን እኮ አይደለም የምትጠጪው፣ ከመልኩ ጋር አይደለም አብረሽ የምትኖሪ፣ ከውስጣዊ ውበቱ ጋር ነው የምትኖሪ። መጀመሪያ የሰው ልጅ ማፍቀር ያለብሽ ውስጡን ነው። ምን መልከማ ዲኮር ሞልቷል እኮ ገዝተሽም ዲኮር መስቀል ትችያለሽ። ደግሞ ወንድ ልጅ ደግሞ መልከኛ ሆነ አልሆነ ወንድ መሆን ነው የሚጠበቅበት። እሱም ወንድ ነው፣ እናቱ የወለደችው ወንድ ነው። እሱ ግን እኔ አንድ ጥያቄ ያለኝ ጥሩ ባህሪ ያለው አንድ ሰው ከሆነች ሴት ጋር ከሆነ እንዴት ነው አፈቅርሃለሁ የሚባለው? ሴት ካለ አላውቅም። ይሄ አይምሮ የላቸውም። ገኒ ምላሽ የሌለው ፍቅር ደግሞ አይምሮ የላቸውም። ፍቅር እኮ መልስ ሲኖረው ነው። እሱም ተመልሶ ሲያፈቅርሽ ነው። የሰውን ሰው ደግሞ የራስሽ ማድረግ አሁን እሱ እሺ ብሏት እንኳን ቢመጣ ለሌላ ሰውም ነገ ይሄድብኛል ብላ ማሰብ አለበት። የአረብ ሀገር ሊመጣ ነው እሱ አፈቀርሽው። እሺ የአረብ ሀገር ሊመጣ አረብ ቢመጣም ባይመጣም እኮ አሁን የሰውን ከሰው ላይ የምነጥቀው ሰው ለእኔም አይሆነኝ። ኧረ በእናትሽ ሰው እኮ የሚመርጠው ሲጀመር ልጁ ስማርት ነው። እሱ እንግዲህ ተናግሮ አሳይቷል። ይሄው መጨረሻውን ሁሉ እንደውም ጠቅልሎ ቁጭ ብሎ አሳያቸው። እንግዲህ ውስጥ አስገባ። በቃ ባብሬ ወደፊት ህይወቴች ነች ብሎ ይሄው እያሳየ ነው በተግባር። እንግዲህ ምንም የሚያመጡት ነገር የለም። ዝም ብለው ነው የሚደክሙት። ይልቅስ እንደኔ ሴት ቢሆኑ ይሻላቸዋል። እሷን ቢከተሉ። እሷ የሴት እንትን ናት። እንቺ ገና የ19 ዓመት ልጅ እንዲህ እያስተማረቻቸው ማዎች ይቀላሉ። ኧረ በስመ አብ። እኔ እንጃ። እኔ አጠቃላይ እንደው እሱን እንዲህ አይነት ህይወት ውስጥ የሚገፉት እንደው ጥቂት ይመስሉኛል። ከ10 አያልፉ። አንቺ የማታገኘው ሰው በጣት እንትን የሚቆጠሩ የራስሽን እድሜ ነው አንዳንዴ የምትጨርሺው። የራስሽ የሚሆነውን ሰው ሳትፈልጊ የሰው እየፈለግ እድሜሽን ትጨርሻለሽ። እንደዛ ጥሩ አይደለም። በሰው ነው ይጻፉ 12000 ትዝ አይልሽም እንዴ? 12000 ኮሜንት እና አይሞታናት እኮ እግዚአብሔር አንዳንዴ አይተሽል የመጀመሪያ አንድ ጊዜ ያናገረችው ጊዜ የምትጻጻፋቸው ሰዎች አሉ ወይ ብላ አንድ ጊዜ የጠየቀችው ጊዜ ምክንያቱም ወደ እኔ መልክቶች እየላኩ እኔ ግራ ገባኝ። በቃ ይሄን ነገር ወይ ማቆ ወይ የምትነግረኝ ነገር ካለ ንገረኝ አለችው ጊዜ እሷ ጋር ምን አጻፋቸው? እሷን ካጠገቡ ራቂ ከሚሉ ለምን እሱን ባለቤቱ ማናገር? እሷ እኔን እንዲያረጉኝ ነው እንዲያሉኝ ነው ብላ አንድ ጊዜ ቪዲዮ ሰርተዋል፣ ቆይቷል። ግን ያንን ቪዲዮ ያው ታውቁታላችሁ። እና ለምንድን ነው እኔ ከወደድኩት እሱን ነው መጠየቅ ያለ። እሱ መልስ አስታጥቆ ይሰጣቸዋል። አሁንም እየሰጣቸው ነው። በቃ እሷ ምን ታድርግ? የእሱ ፍላጎት ስለሆነ ነው አብራው ያለችው። እሷ ምንም ማድረግ የምችለው ነገር የለም። ለምን እሷ እንደሚያቃጥላለሁ በዚህ ያወጣለሁ በዚህ ያስገባለሁ። እሱ ካልፈለጋቸው እሷ ምን ታድርግ? አሁን እኮ ይኸውልሽኝ፣ አሁን እኮ በቀላሉ እኮ ያ ነገር እኮ ተቋጨ እኮ። አሁን እኮ እኛ ወደኋላ መመለስም አይገባንም። ነው ግን እነሱ ናቸው እንደዚህ ተቃጠሉ፣ አበዱ፣ ዘለሉ። አሁን አንድ ቤት ነው የሚኖሩት። ወስነውበት አስበውበት ገባሽ? እነሱ እኮ ዝም ብሎ አይደለም፣ እንደኛ ዝም ብሎ አይደለም የሚመሩት እኮ ፕሮግራም አላቸው። ፕሮግራም ነው የሚመሩት። ፕሮግራሙ ደረሰ፣ አብሮ ነው እየኖሩ ነው። አሁን አበዱ፣ ሰከሩ እኮ። አሁን መሳቂያ የሆኑት እኮ እነዚህ ናቸው። በራሳቸው ይሳቁ። ሰውምማ አይስቅባቸውም፣ ይመክራቸዋል እንጂ መሳቂያ እነሱ ናቸው። ገባሽ? ሴትነታቸውን ያስረከሱ። አሁን ይሄ ብቻ አይደለም እኮ ኢትዮጵያ ምድር ላይ እኮ ይሄ ብቻ አይደለም የሚሰራው። ተደብቆ ስንት ነገር የሚሰሩ አሉ አይደለ እንዴ? እነዚህ ሚዲያ ላይ ስላሉ እኮ ነው። ግን ችግሩ ምንድነው? የኛ ሰው ባለበት አይጸናም ነው። አሁን አንዱን ያወራል፣ ከዛ ደግሞ ሄድና ሌላ ያወራል። የትኛው ሰው ነው በቃሉ ጸንቶ የሚኖረው? እስኪ ንገሩ። ያለውን የፈጸመ። አሁን ችግሩ ምንድነው? ጋብቻውም ቦይፍሬንዱም ፍቹም ፍርድ ቤቱ ሚዲያ ሆኗል፣ ቲክቶክ ሆኗል። ስለዚህ ፈለጉት ነው አደባባይ ወጡ። በጣም ነው የሚገርመው። አንደኛ ነገር ደግሞ ደስ የሚለው ነገር እኮ እየነገሯቸው አሁን ስንት ሴቶች ናቸው ስለ የሴት ልጅ ክብራችሁን ጠብቁ፣
ክብር ይበልጣል ከምንም ነገር እያሉ የሚያስረዷቸው በእኛ ጊዜ ሚዲያ ነበር እንዴ? እንደዚህ እንጠቀም ነበር እንዴ? እኔ በእኔ እድሜ እንደዚህ የለም። ስልክ አለ ግን እንደዚህ አሁን ይሄ የ3 የ4 ዓመት እንትን እኮ ነው ይሄ ሚዲያ። እኛ ይሄ ምክር የቅርብ ሰዓት ነው። እውነቴን ነው። ሱሌት እንዴ በኢትዮጵያ እንደዚህ ቢኮን ኖሮ ዛሬ ስንቱ ሴቱ ነበረ ባህና በቃ ራሷን አስከብራ የምትኖር። ግን እየተነገረው ብዬሻለሁ እኮ ሰው ተያይዞ ይቀየራል፣ ተያይዞ ያብዳል ያልኩት መጣ። አሁን ሶሻል ሚዲያው ብዙ ነገር እያስተማረ ነው። የብዙዎች ህይወት ታሪክ እያየን እንዳሉ ሁሉም በፊት እያልኩ ነበር። በፊት እኮ ምንም እኛ ምንም የምናውቀው ነገር የለም። ሶሻል አሁን የሚያስተምሩ ብዙ ነገሮች አሉ። አሁን ይሄ ስለ ሃይማኖት ራሱ ይሰበክበት ይልኝ ስለ ሁሉም ነገር ስለ ሴት ጤንጤው ራሱ ይሄ ስለ ትዳር የሚያስተምረው እስኪ አንዳንዴ ያዳምጡት እኮ እንዴ እሱ አሁን የሚናገረው ንግግር አይበቃም? ሌላ ሰው አስተማሪም እኮ አያስፈልግም። ይሄ ጸጋዬ የኛው እንትኑ ጸጋዬን አውቃችሁታል አይደል? እሱት እንዴት የሰው ባል ምን ያደርግልሻል? የሰው ባል መልሺ እንዴ አሁን እኮ የሁላችሁ እኔ የሚያሳዝነኝ እኮ ዛሬ ስለፈልፍ የዋልኩት ስለዚች ልጅ በምን እንደሆነ ታውቃላችሁ? ልጆቹ እኮ እየተወለዱ እኮ ጎዳና ላይ የሚወጡት እኮ ከዚህ የተነሳ ነው እኮ። እውነት ነው እንዴ አያሳዝናችሁም እንዴ? ኩላሊት ወደቀ ምናምን ተቸግሮ መብላት እያለ የሌላቸው ከእንደዚህ እኮ ነው እንዴ። እስኪያቸው አሁን የ16 የ15 ዓመት ልጅ እኮ ልጅ ይወልዳሉ እኮ ከዛስ ወልደው ይደብቃሉ እንዴ። ሴት ልጅ ላይ እኮ ወንድ እኮ ሸንቶ ይሄዳል፣ ምንም ችግር የለበትም፣ አላውቅሽም ይልሻል እኮ። ምን ነው ለምንድን ነው ይሄንን ለምን አይገባቸውም? ይሄንን እግዚአብሔርን እንዴ እኔ ለራሴ የምትወድቀው ራሷ ናት ሴቷ ራሷ። እስቲያቸው እንደው ማነሽ ትግስቴ እንደው አይተሻል አይደለ? ኢትዮጵያ ልጅ ይዘው ምን የለ አሁን ባለፈው እንትና የጎዳ ነው ቤት ክራይ አጣው ብላ የምትለው አንድ ፍሬ ልጅ ሞጣ ጋር ገብታ ምንም ልጅቷ ዋይ ምን ሆና ነው ሲላት ወተት የምትጠጣው አታ። እሺ ምን ሆነ በልታ ነው የምትሰጣት? ንገሩኝ እስኪ። ሳት በይጡት ይወጣልሻል እንዴ? አይወጣም። አንዳንዴ እኮ እንደ ሰው ቁጭ ብላችሁ ስታስቡት እኮ ራስ ያዞራል። እናንተ ሚዲያ ነገር አለ አይማሩም እንጂ እንደውም እኮ ሚዲያ ባይኖር ነበር የምለው እኔ። ለምን መሰለሽ አትሰሚም፣ ምንም አታይም። ይዘገንናል አሁን የሚሰማው ነገር እውነት በጣም አንዳንዱ ግራ ነው የሚያጋቡ። እኔ አሁን አንዳንዴ እኛ እንደዚህ ስናወራ መጥፎም ነው እነዚህ እኮ ዝም ብለው ነው የሚያወሩት ይላሉ። ዝም ብሎ አይደለም፣ ያማል፣ ይፈነቅልሻል፣ አውሪ ይልሻል። አንዳንዴ ስታስቢው ሰው ሆነሽ ኢትዮጵያ ሆነሽ ስታስቢው ምን ሆነ ነው ትያለሽ እንዴ? ይዳብራል እንጂ ሌላው ዓለም ሲሻሻል እኛ የባሰን። ሂጂ ያልሰማች አይታችሁታል አይደል? መሲ ጋር የቀረበችው ልጅ ምንድን ነው የሆነ ልጅ እሷ ጋር ፖሊስ ልትጠራ ብላ እሷ ጋር መታ 4 ቀን ሙሉ ከሱ ጋር ተኝታ እንደገና ደግሞ ልጁን አንጡልኝ የምትለዋ ልጅ አሁን ይሄ ታሪክ አሁን ስንት ሶሻል ሚዲያ ላይ ስንት ነገር እያየች ልጅቷስ እንደዚህ ይኸውልሽ እሷ እንዴት ተለፈልፋለችኝ እንደዚህ ተናደደችና ልትወረውር ነበረ። አሁን እሷ አስቢ ስንት ነገር ነው ለሴት ለመዳብ ቅመሞች የምታደርገው ስንት ነገር። እነሱ እኮ ጀግና ናቸው። እነሱ እኮ ናቸው መንግስት። ታውቂያለሽ እንዴ? በቀደም በጣም ነው የምትሰራው ቪዲዮ እንዴ ጣር ያሉ አይተሻል እንዴ? በር እኮ አንኳኩተው ሀረብ ቤት የሚሄዱ እኮ ናቸው። ነፍስ የሚያድኑ እኮ ናቸው። ጎበዝ ናት። ገንዘባችሁን ያዙ እያለች እንትን በጣም ነው የምትመክረው። በጣም እሷና በቀደም ደግሞ ማዳም ቤት ውስጥ ለምትሰሩ ጀግኖች ናችሁ፣ ክብር ይገባችኋል። ኮንትራት ለሚሰሩ ማዳም ቤት ክብር ይገባችኋል። እስኪ አንድ ነገር ንገሩኝ። ስሜት ማለት ምንድን ነው? ስሜት ማለት እንቅላት ነው የሚያዝሽ። ስሜት ትፈልጊ እኮ አይምሮሽ አይደል የሚያዝሽ? አምሮሽ ነው የሚያዝሽ። መጀመሪያ ነው እኮ የምታዝበው አይደል እንዴ? አንቺ አይምሮሽ እኮ ነው ካልሽ ነው ስሜትሽ እኮ አይምሮሽ ነው የሚያዝሽ ነው። አንዳንዶች እኮ አያውቁም እኮ ምን እንደሆነ ስሜት እራሱ አያውቁም። ከሚለየው የሰው ልጅ ማሰቡ ነው። ሰው ቤት ተቀምጣችሁ የምትሰሩ እኮ ቲጂዬ እንዳንችን የመሳሰሉ ብዙ ጀግኖች ልጆች እኮ አሉ።
አንዳንዶቹ ሲመጡ ኮንትራታቸውን የሚያደርጉት ሰው ቤት እንሰራለን ብለው ይመጡና ከሆነ ወር በኋላ ይጠፋሉ። ከዛ የሚሰሩት የት ነው የሆነ የሚጠፉት? አሁን በስነ ስርዓት ነው የሚመጡት። ድሮ በእኛ ጊዜ ቢሆን እንትንም የለሽም የኢትዮጵያ ኤምባሲ ማያግዝሽም፣ ሞተሽም ቢሆን ምትሞች ምን ብታረጊ። አሁን እኮ ስንት የሚመጡት በስነ ስርዓት ነው፣ በህጋዊ ነው የሚመጡት። ቆንስሉ ይጠየቃል፣ ያመጣቸው ሰው ይጠየቃል። ገባሽ? አሁን በካምፓኒ ነው የሚመጡት። ይሄው እየደወሉ አሁን በቀደም ለሌሊት አንኳኩተው ደረሱላት። ሰውየው በሞዶሻ እና ከዚህ በላይ ምን ይፈልጋል? ይሄ አይበቃም? አይ አሁን ተሻሽለዋል እኮ ጎበዝ ናቸው። መሲ ሳሪ በኢትዮጵያዊነት የእውነት አይደራደሩም። ወንድ በቀደም በጣም ነው ያደነኳቸው። በጣም አላየሻትም እንዴ? በቀደም ለታ አላየሻትም? እኔ እሱን ነው የሚፈልገው ትላለች። ደግሞ አለቀርን ያልኩት እኮ ነው። ድንገት ስራ እየሰማሁ ውስጤ ነው ያለው። እግዚአብሔርን አንጀቴን ያረረው ልጅቷ ራሱ። አንቺ ደንቆሮ ስትሆኝ ለካ አታፍሪም። እና እኔ ግን ምንም ሴት አይለያይም እኮ እናንተ ይኸው ቲጂ አልፋችሁ ተቀምጣችሁ እየሰራችሁ አይደል እንዴ? ችግር ነው። ምንም ብትለፈልፊ ብትናገሪ ማንዳንዱ። እኔ ድሮ ወንድሜ ምን ይለኝ ነበረ? አንቺ ፋራ እኮ ሰው ያስቀይማል ይለኝ ነበር። ምን ማለት ነው ለው ነበር። ምንም ማለት አንቺ ግን እውነቴን ነው። በጣም ነው የምትገረሚው። እግዚአብሔርን አንዳንድ ሰው ስታስቢው እንዲህ እንደዚህ ምን አይነት ጭንቅላት ይዘው ነው የምትዩ? ከእህቴ ጋር እያወራሁ አንዳንድ ነገር ስናይ እናወራለን። በጣም ነው የሚገርማት። እሷ ምንም ተወያይተን እኛው ተወያይተን እኔ አንዳንዴ ከራሴ ጋር አወራለን ያለ ነው እንላለን። ብታይ ቲጂ በእውነት ገንዬ ምን ውስጥ ነው ያለ ነው ትለኛለች። አንቺ በእናትሽ እንደዚህ አይተሻል ሰምተሻል? ወይኔ ብለን ብቻ አውርተናት ምን ጉድ ውስጥ ነው የመጣ ምን ውስጥ ነን ያለ ነው ስንተኛው ዘመን ላይ ነን ያለ ነው ትለኛለች። ለእኔም እባክሽን አዲስ ነው። ቅድም ያወራ ነው የሆነች ጴንጤ ናት አይደለ? እንዴት አስተምራለች ያሏን እንግዲህ አይተሸዋል። ሚስቴን አትንኩብኝ አደራችሁን በእናታችሁ፣ በገዛ ቅሌቱ ማለት ነው። እሱ እኮ ነው የልጆቹ ስራውን ስለሚያውቅ ነው ስራውን ስለሚያውቅ። ይኸውልሽ ወጥቶ ጊፍት ሲሰጣት አጠመደችው። አይታችኋት በደለ እኮ ነው እሱ። አሁን ሚስት ነሽ አይደል ገንዬ? ባልሽ ከአንቺ ወይ አሁን ባልና ሚስት ሆኖ ባልየው ለሴት እየወሰደ ጌም ላይ ጊፍት እየሰጠ እሷ ወይ ገንዘቡ የት ነው ያለው? አሜሪካን ነው ያለው። አሜሪካን ነው ገብቶኛል። አውቃቸዋለሁ። አሜሪካን ውስጥ ነው ያሉት። ግን ታዲያ እኮ ፍቃድ በሱ ነው መነሻው አለ እኮ እሱ። እንደዚህ ለመድኩ። ይኸውልሽ ሚስትየው እኮ ነይ ቅረቢ አውቀው ሚዲያ ላይ ሊያወጡ እኔ ባሌ ቢበድለኝ እኔ ሚዲያ ላይ አላወራም። አታወራም። እሷ ማለት ነው የራሴ ኑሮ ኖራለሁኝ እንጂ ሞት እንደ ሰማይ ዝቅ ከፍ ቢል እንደው ችዬው ኖራለሁ እንጂ እኔ ሚዲያ ላይ እንዲሆንኩ ብዬ የምክርም አልፈልግም፣ የጭንቅላት እርዳታም አልፈልግም። እግዚአብሔር ባወጣኝ መንገድ ያውጣኝ። ወደ አምላክ እየጸለይኩ እኖራለሁ። ይችም ሴትዮ እውነተኛ አመለካከት ያላት ናት። አልወጣችም እስካሁን ምንም አትወጣም። በጣም በእግዚአብሔር ላይ ጥንክር ያለች ሴትዮ ነች። በጣም የጠነከረች ከዛስ አንዳንድ ሴቶች ስለሷ ወጥተው ተናግረው ምን አይነት ውሽምየዋ ወጥታ ምን ብትል ባሎቻችሁ ሲተዋችሁ አትናደዱ አለች። ደግሞ እግዚአብሔርን ስንቱን ኖርማል ነው። እሷን እኮ እንትን ነው ያደረጓት። ምንድን ነው የሚባለው? ጆከር ነው ያደረጓት። የሆነች ሴት አለች የሆነች ሴት እና እሷ ይበሻሸቃሉ። ልጅቷን እቺ ፋሲካ ነው የምትባለው ዋናዋን ጆከር ነው ያደረጓት። ሁለቱ ይበሻሸቃሉ። ያቺ ለእሷ አዘንኩ ነው የምትለው። አንደኛ ለምን ተበሻሸቁ? በወንድ ነው የሚጣሉት። በወንድ እኮ ነው አትመኛቸው። በሰውየው ነው የተጣሉት እኮ በሰውየው እኮ ነው። ምናልባት ለዛች ጊፍት ሲሰጥ አቁሞባታል። ወደዚህ ተገኝቶ በቃ ያቺ ጀርመን ጥቅም ነው የሚያጣላቸው። አዎ ገብቶኛል እኮ ገንዬ፣ ልክ ነሽ፣ ገብቶኛል። ግን ይህችን ልጅ ጆከር እያደረጓት ነው። ያቺም ሰውየው የሚፈልጉ እኔ ግን ይኸውልሽ እኔ ጀግና ሴት ያልኳት ያቺ የተጎዳችውን ዶንት ኬር ብላ ቁጭ ትክክል። በቃ ህይወቴን ራሴ እንዴ ገንዬ ልጅ አለሽ አይደል? እኔም ልጅ አለኝ፣ አንቺም ልጅ አለሽ። የደረሰ ልጅ ነው የሞተባት። የ11 የ12 ዓመት ትልቅ በጣም ምስኪን በጣም ትልቅ ቦታ ይደርሳል ተብሎ የሚጠበቅ ሚዲያ ላይ እንደዚህ እንደውም ጀምሯል ቲክቶክ
ስለ ኢየሱስ ክርስቶስ ያስተምራል። ልጁ እንዴት እኔ እንዴት ብዬ ልግለጽልሽ? የደረሰ ሰው ለሱ ታፍኖ እንደዛ በቲክቶክ በእንትን ነገር ነው በቻሌንጅ ነገር ነው እንደዛ ህይወቱ እንትን ያለው ኮማ ውስጥ ሆኖ ወጥቶ ቸርቹ ይሄ እንትን ማን ነው ሆስፒታሉ በሙሉ ግጥም ብሎ በሩ ላይ ሰው በጸሎት 3 ቀን ሙሉ ነው 4 ቀን እስከ መሞቱ በፊት ሲጸልዩለት ያው ግን እግዚአብሔር ወደ ራሱ ወሰደውና በጣም ይወደድ ልጅ ነው። ያንን ታዲያ መታስ ምንድነው የምትለው? አለቀቀ ገና እኮ ገና እመማል እሷ ልጇ ማታለቀ ገና እመማል ስታሳዝን በእውነት እኔ ራሴ በጣም ነው ያለቀስኩት። እቺ በቀላሉ እሱን ይዩት፣ ጉዳዩም አይደለ ልጅ ሞተ የወንድ ነገር ይዩት። አስቢው እሱ ሌላ ነገር ውስጥ ይጀናጀናል ቁጭ ብሎ ቲክቶክ ላይ የገባሁት የነበረው እንትን ልሰብክ ነው አለ ኢየሱስን ልሰብክ ነው አለ። የሚሰብከው ሴት ነው እንዴ ይዞ ይሄዱት? እሷ እንደውም ብታዩ የመጀመሪያ አካባቢ እንዴት እንደተጎዳች በኋላ እግዚአብሔር ከውስጧ እንዴት እንዳወጣ መጀመሪያ ከእግዚአብሔር ጋር ራሱ በቃ ጥድ ጀምሬ ነበር አለች። በቃ እንዴት ይሆናል እያልኩ በኋላ እንዴት እንደተነሳች ለሰው ታስተምራለች። አንዳንዴ ቲክቶክ ላይ ይወጣች እኔ ብዙ ጊዜ እያለቀስኩ ሰምቻታለሁ። እና አሁን እንደውም በቀደም ዕለት 4ኛ ዓመቱን ነው የዛሬ ያረፈበት ቀን ነው ምናምን ብላ ወጣ ማን አበባ እንደሰጠኝ ታውቃላችሁ? የልጄ ጓደኛ አስታውሶ መጥቶ ማማ ብሎ አቅፎኝ አበባ ሰጠኝ። እንዴት እንደዛ ነገር ብላ አለቀስኩ በጣም እየሰማሁት። አይደለም የሆነ ልጆች የሚያዩት የለም አንዳንዴ መከታተል አለብን። ቻሌንጅ ይሰጡ የለ እንደ ቻሌንጅ ነገር ነው። አሁን እንደዚህ ትይዘው እናንተን ምናምን ብቻ ነገሩ ይዘገንናል። እና እሷ ደግሞ ወደ ታች ቤት ሆና በላይ ቤት ነው አንዴ በሱ ስቆጫልሽ በደቂቃ ልጄና ድል ይሆናል እንደዚህ ሆንኩኝ ስቃያ የ12 ዓመት ሄደ። በጣም ቀልጣፋ ልጅ በጣም ስማርት የሆነ ልጅ እና በሆነ ሴጣን ሲነጥቅሽ በተወሰነ ደቂቃ ውስጥ እንዴ ልጆች ወልደናል እንዴ ምን አይነት ህመም እንዳላት በዚህ ህመሟ ላይ መነጋገሪያ መሆን እሱ እንደውም ምንም አላሳዘነኝም ግን እንደዚህ